የኒውክሌር ኢነርጂ የዓለም አጀንዳ የሆነው ከዛሬ 57 ዓመት በፊት ነው። በተለይ ከሁለተኛው የዓለም ጦርነት በኋላ የኒውክሌር ኢነርጂ ጉዳይ አገሮችን እያሳሰበ መጣ። አሜሪካ የጃፓኖቹ ከተሞች ሂሮሺማና ናጋሳኪን በአቶሚክ ቦምብ ወደ ፍርስራሽ ከቀየረቻቸው በኋላ ኒውክሌር ኢነርጂ ለሰላማዊ ዓላማ እንጂ ለጦር መሳሪያ መዋል የለበትም የሚል በብዙዎች ዘንድ እየጎለበተ የመጣ ሐሳብ ሆነ። እናም እንደ አውሮፓውያን አቆጣጠር በ1968 አንድ ስምምነት ተዘጋጀ። የኒውክሌር ጦር መሳሪያ መስፋፋት የሚከለክል ስምምነት፣ በእንግሊዝኛው ምህጻረ ቃሉ ኤንፒቲ። ይህ ስምምነት ከሁለት ዓመታት በኋላ በ1970 ወደ ተግባር ተሸጋገረ። በ1995 ደግሞ ስምምነቱ ድንበር አልባ በማድረግ 191 የዓለም ሀገራት ስምምነቱን እንዲቀላቀሉ ሆኗል። ይህ አስገዳጅ ስምምነት ግን በተደጋጋሚ ሲጣስ ተስተውለዋል። ስምምነቱ በመጣስ ከሚታሙ ሀገራት ደግሞ ኢራን አንዷ ናት። ኢራን የኒውክሌር የጦር መሳሪያ ታመርታለች የሚል ከምዕራባውያኑ ክስ ይቀርብባታል። ይሁን እንጂ ኢራን የኒውክሌር ጦር መሳሪያ አላት የሚለውን ጥያቄ እርግጠኛ ሆኖ የሚመልስ አካል ሆነ ተቋም እስካሁን አልተገኘም። ቢሆንም ኢራን ሰሞኑን የአሜሪካ አጀንዳ ሆና ሰንብታለች። ለምን በዚህ ጉዳይ ኢራን ብቻ አጀንዳ ትሆናለች? ሌሎች ሀገራትስ የኒውክሌር ማበልጸጊያ የላቸውም ወይ የሚሉ ጥያቄዎች ግን በቂ ምላሽ ሲያገኙ አይታይም። አሜሪካና ኢራን ከረጅም ዓመታት በኋላ በኒውክሌር ዙሪያ የሚደረገውን ውይይት ባለፈው ቅዳሜ ለመጀመሪያ ጊዜ አካሂደዋል። ይህንን በኢራን የኒውክሌር መርሃ ግብር ዙሪያ የተደረገው የመጀመሪያ ደረጃ ውይይት ከሌላ ጊዜ በተለየ ተስፋ ሰጪ እንደነበር ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2018 ኢራንና የዓለም ሀያላን መንግስታት ተፈራርሞት ከነበረው የኒውክሌር ስምምነት አሜሪካን አስወጥቶ በኢራን ላይ የኢኮኖሚ ማዕቀብ ጥሎ እንደነበሩ ይታወሳል። ኢራን ግን ማዕቀቡ ተገቢ እንዳልነበረ ነው የምትገልጸው። ኢራን የኒውክሌር መርሃ ግብሯ ለሲቪል ዓላማ ብቻ የታቀደ ነው ትላለች። ኢራን የኒውክሌር ጦር መሳሪያ እንደማታመርት ደጋግማ ገልጻለች። በርካታ ሀያላን ሀገራት እንዲሁም የዓለም አቀፉ የኒውክሌር ተቆጣጣሪ ድርጅትም ኢራን የኒውክሌር ጦር መሳሪያ አላት የላትም የሚል ጥያቄ ላይ እርግጠኛ መሆን አልቻሉም። ጥርጣሬያቸው ግን ዓመታት ተሻግሯል። በተለይ ደግሞ የሀገራቱንና የተቋምን ጥርጣሬ ያጠናከረው በ2002 ሀገሪቱ ምስጢራዊ የኒውክሌር ማምረቻ ቦታ እንዳላት መታወቅን ተከትሎ ነው። ይህም ኢራንና ሌሎች ሀገራት የተፈራረሙትን የኒውክሌር ቁጥጥር ስምምነት ኤንፒቲ እንዲፈርስ ምክንያት ሆኗል። የኒውክሌር ቁጥጥር ስምምነት ሀገራት ወታደራዊ ያልሆኑ የኒውክሌር ቴክኖሎጂዎችን ለመድኃኒት፣ ግብርናና ኢነርጂ እንዲጠቀሙ የሚፈቅድ ሲሆን የኒውክሌር ጦር መሳሪያ ማምረትን ግን ይከለክላል። ቢሆንም አሜሪካ እንደ አውሮፓውያን አቆጣጠር በ2018 ከኒውክሌር ስምምነቱ ራሷን ማውጣቷን፣ ኢራን ደግሞ ማዕቀቦች ዳግም መጣላቸውን ተከትለው ቁልፍ የስምምነቱን ነጥቦች እንደ ጣሰች መረጃዎች ያሳያሉ። ኢራን በስምምነቱ ተከልክለው የነበሩና ዩራኒየም ለማበልጸግ የሚረዱ በሺዎች የሚቆጠሩ የተሻሻሉ የማጣሪያ ማሽኖችን ገጥማለች። በኢራንና በሀያላን ሀገራቱ መካከል ተደርሶ በነበረው ስምምነት መሰረት ኢራን እስከ 3.67 በመቶ ብቻ የበለጸገ 300 ኪሎ ግራም ዩራኒየም እንዲኖራት የሚፈቅድ ነው። ይህ ለሲቪል ኒውክሌር ኃይልና ለምርምር ዓላማዎች በቂ ቢሆንም የኒውክሌር ቦምቦች ማምረት ግን አያስችላትም። እንደ አውሮፓውያን አቆጣጠር በመጋቢት 2025 ዓለም አቀፉ ኒውክሌር ተቆጣጣሪ ድርጅት ኢራን 275 ኪሎ ግራም ዩራኒየም እንዳላት ገልጿል። ይሁን እንጂ ኢራን ዩራኒየምን የበለጠ ካበለጸገች በንድፈ ሐሳብ ደረጃ በርከት ያሉ የጦር መሳሪያዎችን ለመስራት ያስችላታል። አሜሪካ ኢራን ያላትን ዩራኒየም በአንድ ሳምንት ጊዜ ውስጥ ወደ ጦር መሳሪያ ልትቀይረው እንደምትችል ስጋቷን ትገልጻለች። ሆኖም ኢራን የኒውክሌር ጦር መሳሪያ ለመስራት ከ12 እስከ 18 ወር እንደሚፈጅባት ትናገራለች። የተባበሩት መንግስታት፣ አሜሪካና የአውሮፓ ህብረት ኢራን የኒውክሌር መርሃ ግብሯን ቦምብ ለማምረት እየተጠቀመችበት ነው በሚል ጥርጣሬም እንደ አውሮፓውያን አቆጣጠር ከ2010 ጀምሮ ሰፊ የኢኮኖሚ ማዕቀብ ጥሎባታል። ማዕቀቡ ኢራን ነዳጅ ለዓለም አቀፍ ገበያ እንዳትሸጥ ያደረገ ሲሆን የሀገሪቱን $100 ቢሊዮን ሀብትም እንዳይንቀሳቀስ ታግዷል። በዚህም ኢራን ኢኮኖሚዋ ክፉኛ ተንኮታኩቷል። በዚህም እንደ አውሮፓውያን አቆጣጠር በ2010
በ2015 ኢራንና 6 የዓለም ሀያላን ሀገራት መካከል ከዓመታት ድርድር በኋላም ከስምምነት ላይ ደርሶ ነበር። ይህ በአሜሪካ፣ ቻይና፣ ፈረንሳይ፣ ሩሲያ፣ ጀርመን፣ እንግሊዝና ኢራን መካከል የተፈረመው ስምምነት ኢራን በኒውክሌር መርሃ ግብሯ እንድትሰራ የተፈቀደላትን ከመገደቡ በተጨማሪ ዓለም አቀፉ ተቆጣጣሪ ተቋም ሁሉንም የኢራን የኒውክሌር ተቋማት እንዲመለከት፣ አጠራጣሪ ስፍራዎች ደግሞ እንዲፈትሽ የሚፈቅድ ነው። በምላሹም ሀገሪቱ ማዕቀቡን ለማንሳት ተስማምቶ ነበር። ይህ ስምምነት እስከ 15 ዓመታት እንዲቆይ ታስቦ የነበረ ሲሆን ከዚያ በኋላ የተጣሉት ገደቦች ተግባራዊ መሆን አይችሉም ይላል። ይሁን እንጂ ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2018 ወደ ስልጣን ሲመጡ የስምምነቱ ቁልፍ ምሰሶ የነበረችውን አሜሪካን ከስምምነቱ እንድትወጣ አደረጉም። ምክንያታቸውም ስምምነቱ ቋሚ አይደለም፣ እንዲሁም የኢራንን የባሊስቲክ ሚሳኤል ፕሮግራምና ሌሎች ጉዳዮችን የማይመለከት በመሆኑ መጥፎ ስምምነት ነው በሚል ነበር። አሜሪካ ለነበረው የሚተካ አዲስና ሰፊ ስምምነት ከኢራን ጋር እንዲደረስ በሚል ተጨማሪ ማዕቀቦችን ጥላ ነበር። ይህ ውሳኔ ግን የአሜሪካ ፍላጎት ብቻ መሰረት ያደረገ እንዳልሆነም የዘርፉ ባለሙያዎች ይናገራሉ። በተለይ የእስራኤል ተጽዕኖ እንዳለበት ይገለጻል። እስራኤል ኢራን አሁንም በድብቅ የኒውክሌር መርሃ ግብሯን እያካሄደች እንደሆነች ትከሳለች። ስለሆነም በሀያለው አሜሪካ በኩል ኢራንን ሊያስር የሚችል አዲስ ስምምነት እንድትፈራረም ትሻለች። ትራምፕ ከዚህ ቀደም ኢራን አዲስ ስምምነት ካላደረገች ጥቃት ይጠብቃታል ሲሉ አስጠንቅቋል። የፕሬዝደንቱ የብሔራዊ ደህንነት አማካሪ ማይክ ዋልትዝ ትራምፕ የኢራንን የኒውክሌር መርሃ ግብር ሙሉ በሙሉ እንዲፈርስ እንደሚፈልጉ ገልጿል። ማበልጸግም ቢሆን የጦር መሳሪያ መታጠቁም የስትራቴጂካዊ ሚሳኤል ፕሮግራማ መፍረስ አለበት ሲሉም ተደምጧል። ማይክ ዋልትዝ ምንም እንኳን ትራምፕ ቀጥታ ድርድር እንደሚኖር ቢናገሩም የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ግን ኢራን ቀጥተኛ ድርድር እንደማታደርግ ገልጸው ነበር። ኢራን ከአሜሪካ ጋር ለመነጋገር ዝግጁ መሆኗን ገልጾም፣ ነገር ግን ትራምፕ በመጀመሪያ ምንም አይነት ወታደራዊ አማራጭ ሊኖር እንደማይችል ሲስማሙ ብቻ እንደሆነ ተናግረዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም ድርድሩ ተቀባይነት የሚኖረው ኢራን የኒውክሌር መርሃ ግብሯን ለማጥፋት ስትስማማ ነው ብለዋል። ጠቅላይ ሚኒስትሩ አክለውም ወደ ውስጥ ገብተን ተቋማቶችን ስናወድምና በአሜሪካ ቁጥጥርና አስፈጻሚነት ሁሉምን መሳሪያዎች ስናፈርስ ነው ብለዋል። አሜሪካም ሆነች እስራኤል የኢራንን የኒውክሌር መሠረተ ልማት በቦምቡ ለመደብደብ ወታደራዊ አቅም እንዳላቸው ይነገራል። ነገር ግን እንዲህ አይነት እርምጃ የሚያስከትለው ውጤት እርግጠኛ መሆን ስለማይቻል ውስብስብና አደገኛ ነው። የኢራን ቁልፍ የሆኑ የኒውክሌር ተቋማት ከመሬት በታች የተቀበሩ በመሆናቸው ደግሞ ሌላ ፈተና ነው። ኢራን ጥቃት የሚፈጸምባት ከሆነ በአካባቢ የሚገኙ የአሜሪካ ተቋማትን በማጥቃት እንዲሁም ወደ እስራኤል ሚሳኤሎችን በማስወንጨፍ ራሷን ልትከላከል ትችላለች የሚል ግምት አለ። እንዲሁም ትልቁን የአሜሪካ አየር ማረፊያ የምታስተናግደው ኳታር የሚደርስባትን አጸፋ በመስጋት ብቻ ኢራንን ለማጥቃት ላትስማማ ትችላለች። ለዚህም ነው አሜሪካ ኢራንን ከማጥቃት ይልቅ በጠረጴዛ ዙሪያ ውይይት የመረጠች የምትመስለው። አሜሪካና ኢራን በመጀመሪያው ዙር የኒውክሌር ድርድር ገንቢ ውይይት ማካሄዳቸው ገልጿል። ኢራንና አሜሪካ የኒውክሌር መርሃ ግብር በተመለከተ በኦማን ያደረጉትን የመጀመሪያ ዙር ውይይት እንደ አውሮፓውያን አቆጣጠር ከ2018 ወዲህ በሁለቱ ሀገራት መካከል የተደረገ ከፍተኛ ደረጃ ያለው ስብሰባ ነው ተብሎለታል። ሁለቱም ሀገራት ስብሰባው ገንቢ በማለት የገለጹ ሲሆኑ በሚቀጥለው ሳምንት ቅዳሜ ሁለተኛው ዙር ውይይት እንደሚያካሂዱ ገልጿል። አሜሪካ የቀጥታ ውይይቱ ከስምምነት ለማድረስ ቁልፍ ነው በማለት አወድሷለች። ውይይቱ በቀጣይ ስምምነት ላይ ለመድረስ እንደ አንድ አስፈላጊ የመጀመሪያ እርምጃ ነው ተብለዋል። ለ2 ሰዓት ተኩል የቆየ የመጀመሪያው ስብሰባ አጭር ቢሆንም በአክብሮት የተሞላና በመግባባት ላይ የተመሰረተ እንደነበረም አሜሪካ ገልጣለች። የኢራን ዋና ተደራዳሪ የውጭ ጉዳይ ሚኒስትሩ አባስ አራግቺ እንደ መጀመሪያው ስብሰባ በጣም ሰላማዊና መከባበር በተሞላበት መንገድ የተካሄደ ገንቢ ስብሰባ ነበር፣ ምክንያቱም ምንም አይነት ተገቢ ያልሆነ ቋንቋ አልነበረም ሲሉም ለሀገሪቱ ቴሌቪዥን ጣቢያ ተናግረዋል። ፕሬዝዳንት ትራምፕ ከውይይቱ በፊት ይህ ውይይት ካልተሳካ ኢራን ትልቅ አደጋ ሊደርስባት ይችላል ሲሉ ዝቶ እንደነበር ይታወሳል። የአሜሪካው መልእክተኛ ስቲቭ ዊትኮፍ ግን የትራምፕ አይነት ቃላት ያለመጠቀማቸው ኢራንን ያስደሰተ ይመስላል። ይሁን እንጂ ውይይቱ በአንድ ክፍል ፊት ለፊት የተካሄደ አልነበረም። ውይይቱ ሁለቱ ልዑካን በተለያየ ክፍሎች ሆነው
በኦማን የውጭ ጉዳይ ሚኒስትር በድር ቢን ሐማድ አልቡሰይዲ በኩል መልእክቶችን በማስተላለፍ የተካሄደ ነበር። ዋይት ሀውስ ከውይይቱ በኋላ በሰጠው መግለጫ ውይይቶቹ በጣም አዎንታዊና ገንቢ ነበሩ ከማለት ባለፈ ልዩነቶችን ከተቻለ በውይይትና በዲፕሎማሲ ለመፍታት እንደሚፈልግ አጽንኦት ሰጥቶ ዊትኮፍ ለኢራን ገልጿል ብለዋል። እነዚህ ጉዳዮች በጣም የተወሳሰቡ ናቸው። ልዩ መልእክተኛው ዊትኮፍ ቀጥታ ግንኙነት ማድረጋቸው የጋራ ተጠቃሚነትን ለማረጋገጥ አንድ እርምጃ ነበር ብለዋል የዋይት ሀውስ መግለጫ። የኢራን ውጭ ጉዳይ ሚኒስትር አራግቺ እኛም ሆንን ሌላኛው አካል ፍሬ አልባ ድርድር፣ ለውይይት ሲባል የሚደረግ ውይይት፣ ጊዜ ማባከኛ ንግግሮችን አንፈልግም ብለዋል። ኢራን የተጣለባትን ማዕቀብ በማንሳት የኒውክሌር መርሃ ግብሯን የሚገድብ እንጂ የሚያስቆም ስምምነት ላይ ለመድረስ ፍላጎት ያላት አትመስልም። ትራምፕ ከኢራን ጋር ውይይት እንደሚካሄድ የገለጹበት ሰኞ ዕለት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዋይት ሀውስን በመጎብኘት ላይ ነበሩ። የእስራኤል ጠቅላይ ሚኒስትር እንዳሉት ሁለቱም መሪዎች ኢራን የኒውክሌር ጦር መሳሪያ እንዳይኖራት እንደተስማሙ ነው። ኔታንያሁ በ2002 ከምዕራባውያን ሀያላን ጋር በተደረገው ስምምነት የሰሜን አፍሪካዊቷ ሀገር ሊቢያ የጦር መሳሪያ መርሃ ግብሯን ሙሉ በሙሉ የሚያስቆም አይነት ስምምነት እንዲደረግ ጥሪ አቅርበዋል። ይህ ግን በኢራን በኩል ተቀባይነት ያለው አይመስልም። የኢራን ድርድሩ የሚያተኩረው በኒውክሌር ፕሮግራሟ ላይ ብቻ እንጂ እንደ ባሊስቲክ ሚሳኤል ፕሮግራም ባለው በተቀረው የመከላከያ አቅሟ ላይ እንደማይሆን ግልጽ አድርጋለች። የአሜሪካው ፕሬዝደንት ትራምፕ ሰኞ ዕለት በኦቫል ኦፊስ ለጋዜጠኞች እንደተናገሩት ውይይቱ ካልተሳካ ለኢራን በጣም መጥፎ ቀን ነው ብለው ነበር። ስምምነት ላይ ካልተደረሰ ለኢራን በጣም መጥፎ ቀን ይሆናል ሲሉም አስጠንቅቋል። ባለፈው ወር የኢራን ከፍተኛ ሃይማኖታዊ መሪ አያቶላ አሊ ካሜኔይ አሜሪካ ያቀረበችውን የቀጥተኛ ንግግር ጥያቄ በይፋ ውድቅ ካደረጉ በኋላም ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ሊወስዱ እንደሚችሉ ተናግረው ነበር። ትራምፕ አክለውም ድርድሩ ካልተሳካም ኢራን ትልቅ አደጋ ውስጥ ትገባለች ሲሉ የተናገሩ ሲሆን ኢራን የኒውክሌር ጦር መሳሪያ ሊኖራት አይችልም እና ውይይቱ ካልተሳካ በእውነቱ ለኢራን በጣም መጥፎ ቀን ይሆናል ብዬ አስባለሁ ብለዋል። የኢራን የኒውክሌር ጦር መሳሪያ የመገንባት አቅምን መግታት ለአሜሪካና አጋሮቿ ለአስርተ ዓመታት የዘለቀ ቁልፍ የውጭ ጉዳይ ፖሊሲ ግብ ሆኖ ቆይቷል። እንደ አውሮፓውያን አቆጣጠር በ2015 የወቅቱ ፕሬዝዳንት ባራክ ኦባማም ከኢራን ጋር የኒውክሌር እንቅስቃሴዋን እንድትገድብ የሚያደርግ እንዲሁም ዓለም አቀፍ ተቆጣጣሪዎች ወደ አገሪቱ ገብቶ የኒውክሌር ማብለያዎችን ከሲቪል ዓላማ ውጪ ለጦር መሳሪያ ማምረቻ አለማዋላቸውን እንዲከታተሉ ስምምነት ተፈራርመው ነበር። ከቅርብ ወራት ወዲህ ትራምፕ ከኢራን ጋር አዲስ ስምምነት የማድረግ ተስፋ ያነሱ ሲሆን ያ የማይሆን ከሆነ ግን ወታደራዊ እርምጃ እንደሚወስዱ እየዛቱ ነው። እስራኤል ተቀናቃኝዋ ኢራን የኒውክሌር ጦር መሳሪያ እንዳታገኝ ማድረግ የረጅም ጊዜ ድህነቷ ዋና ማዕከል አድርጋ ትመለከተዋለች። ጥያቄው ለምን ኢራን ብቻ የሚል ነው። ኢራን የኒውክሌር ጦር መሳሪያ ማምረቻ አላት የላትም የሚለውን አከራካሪ ጉዳይ እንዳለ ሆኖ ሌሎች ሀገሮች ውስጥ ተመሳሳይ ነገር ስለሌላቸው ነው ወይ የሚለው ጥያቄ ግን ማንም የሚያነሳውም የሚመልሰውም አይደለም። አሜሪካ የኒውክሌር ጦር መሳሪያ ማምረቻ ማዕከል የላትም ወይም እስራኤልስ ኒውክሌር አልታጠቀችም? ሌሎች ሀገራትስ? አሜሪካ የኢራንን የኒውክሌር ኢነርጂ ደጋግማ አጀንዳ የምታደርገው አንድም በወታደራዊ አቅም እሷን የሚገዳደር ሀገር እንዲኖር ስለማትፈልግ፣ ሁለቱም የእስራኤል ሕልውና ለማስጠበቅ እንደሆነ ግልጽ ነው። በመካከለኛው ምስራቅ በአብዛኞቹ ሀገራት እንደ ጠላት የምትታየው እስራኤል አሜሪካ ከጎኗ ባትኖር ኑሮ እስካሁን እንደ ሀገር መቀጠሏ አጠያያቂ ነበር። በመካከለኛው ምስራቅ ከሚገኙ እስራኤልን ሊያሰጓት ከሚችሉ ሀገራት ደግሞ ኢራን ቀዳሚ ናት። ለዚህ ነው እንግዲህ እስራኤል በአሜሪካ በኩል ጫናዎች ለመፍጠር እየተንቀሳቀሰች የምትገኘው። ያም ሆነ ይህ የአሜሪካና ኢራን ውይይት ለፍሬ ይበቃ ይሆን? ጊዜ የሚመልሰው መሰረታዊ ጥያቄ ነው።